ብራን አድማጮቻችን በድጋሜ እንደምንላችኋል እንላለን። ይህ ትርታ ሲቲ ስፖርት ነው። በትርታ ኤፍኤም 97.6 ላይ እንገኛለን። በያላችሁበት መልካም ጊዜ እንዲሆን ተመኝተናል። ትናንት በአውሮፓ ሻምፒዮንስ ሊግ አርሰናል ክለብ ብሩዥን 3-0 በሆነ ውጤት አሸንፈዋል። ሁለቱን ጎሎች ኖኒ ማድዌኬ መረብ ላይ ማሳረፍ የቻለ ተጫዋች ነው። ጋብሪኤል ማርቲኔሊ ሌላኛውን ጎል ከመረብ ጋር አዋህዷል። ኖኒ ማድዌኬ ከ20 ያርድ ርቀት አስደናቂ ኳስ በግራ እግሩ ሹት አድርጎ ከጎሉ አግዳሚ ብረት ጋር አላትሞ መረብ ላይ የወዘወዘው ጎል አርሰናልን ቀዳሚ ማድረግ ችሏል። አሰልጣኝ ሚካኤል አርቴታ ስለ ተጫዋቾች ኳሊቲ፣ ስለ ግል ብቃታቸው አስደናቂ ክስተቶችን በተመለከተ ምንድን ነው ብላችሁ ከጠየቃችሁኝ ኖኒ ማድዌኬና ያስቆጠረው ጎል ነው ሲሉ አስተያየታቸውን ሰጥተዋል። አንቢሊቬብል ጎል፣ የማይታመን አስደናቂ ጎል ሲሉ ለዚች ጎል ያላቸውንም አድናቆት አሰልጣኙ አወድሷል። የ23 ዓመቱ ኖኒ ማድዌኬ በ48.5 ሚሊዮን ፓውንድ በክረምት ወር በዝውውር መስኮት ነበር ወደ አርሰናል ከቼልሲ የተዛወረው። ይህ ተጫዋች በደጋፊዎቹ ብዙ ጥያቄ ሲነሱበት ነበር። እንግሊዛዊ ኢንተርናሽናል ተጫዋች ግን አስደናቂ አቋሞችን በማሳየት አብዛኞቹን የአርሰናል ደጋፊዎች እያሳመነ የመጣ ነው። ስለ አርሰናልና ክለብ ብሩዥ ጨዋታ እናነሳለን። 6ኛ ድላቸውን በማስመዝገብ ተከታታይ 100% በውድድር ዓመቱ ሁሉንም ጨዋታዎች በማሸነፍ 18 ነጥብ የሰበሰበው አርሰናል ብቻ ሆኗል። ሌላው ትናንት ከረዥም ጊዜ ጉዳት በኋላ ጋብሪኤል ጄሱስ ተሰልፎ የተጫወተበት የጨዋታ መርሃ ግብር ሆኗል። ሁለት አደገኛ ለጎል የቀረቡ እንቅስቃሴዎችን አድርጓል። ወደ ጎል ሹት ያደረገው አግዳሚ ብረት የመለሰበት የጋብሪኤል ጄሱስ ጭንቅላት የሚያስይዝ ሙከራ ልንለው እንችላለን። ጋብሪኤል ጄሱስ በመመለሱ በጣም በርካታ የአርሰናል ደጋፊዎች ከፍተኛ የሆነ ደስታቸውን ገልጸዋል። የጋብሪኤል ጄሱስ መምጣት ቪክተር ዮኬሬስ ላይ ሊኖረው የሚችለው ጫና ምን ሊሆን ይችላል? እሱንም አብረን የምንዳስሰው ጉዳይ ይሆናል። ኖኒ ማድዌኬ በበርካታ የስፖርት ተንታኞች አድናቆት እየተቸረው ይገኛል። ምርጥ ፊርማ ነው በሚል ከዚህ ቀደም እንግሊዝ ፕሪምየር ሊግ የተጫወቱ አስተያየት ሰጪዎች ጭምር ሀሳባቸውን እየገለጹ ይገኛሉ። ሱተን የተናገረው ይህንኑ ነው። ማድዌኬ ምርጥ ፊርማ ነው ብሎታል። 48.5 ሚሊዮን ፓውንድ ከቼልሲ አርሰናል የተዛወረ ተጫዋች ነው። ሚካኤል አርቴታ 100% የማሸነፍ ግስጋሴ ላይ መሆናቸውን መነሻ በማድረግ 100% አሸንፈን ሻምፒዮንስ ሊግን ለማጠናቀቅ ሀሳባችን ነው ሲሉ አስተያየታቸውን ሰጥተዋል። እጅግ አስደናቂ የበላይነት አርሰናል የወሰደበት ነው። 3-0 3 ነጥብ ክሊንሺት ይዞ የወጣበት ነው። ነገር ግን ሁለተኛው አጋማሽ ላይ ክለብ ብሩዥ ጫና ለመፍጠር የሄደበት እንቅስቃሴ ጎላ ብሎ ታይቷል። ማንቸስተር ሲቲ ከሪያል ማድሪድ፣ ሌላው የሪያል ማድሪድ ያልተጠበቀ ሽንፈት ሆኗል። ተከታታይ ሽንፈት በሴልታ ቪጎ በላሊጋው ተሸንፎ የመጣው ሪያል ማድሪድ በገዛ ሜዳውና በደጋፊ ፊት በማንቸስተር ሲቲ 2-1 ለፔፕ ጋርዲዮላ ስብስብ እጁን ሰጥቷል። የቀድሞው የፔፕ ጋርዲዮላ ተጫዋች የአሁኑ አሰልጣኝ ሻቢ አሎንሶ አደገኛ ጫና ውስጥ ገብቷል። እነዚህን የአውሮፓ ሻምፒዮንስ ሊግ ጨዋታዎች በዝርዝር እንቃኛለን። በቅድሚያ ግን አርሰናል ከክለብ ብሩዥ 3-0 3 ነጥብ ክሊንሺት 3 ጎል አርሰናል ይዞ የወጣበት የጨዋታ መርሃ ግብር ነው። ሶፊዬ እንዴት ዋልክ? እንዴት አረፈርክ? መነሻችንን እስኪ ቤልጅየም እናደርግና ወደ ስፔን አምርተን የሪያል ማድሪድና ማንቸስተር ሲቲን ጨዋታ አያይዘን እናነሷለን። መጀመሪያ ግን ክለብ ብሩዥ ከአርሰናል ዋና ዋና የሚባሉ ነጥቦችን በዝርዝር እንዳሳቸው። ቀጣይ ወልቭዝ ነው የሚገጥመው። ወልቭዝ ጉዱ ፈላ የሚሉ አስተያየት ሰጪዎች እየበዙ ነው። ምክንያቱም በአስቶን ቪላ የተሸነፉት የአርሰናል ተጫዋቾች ክፉኛ ቁጭት ውስጥ ናቸው እና ትናንትም 3 ጎል አስቆጥሯል። ኖኒ ማድዌኬ እንደ አዲስ ተወልዷል። ደጋፊው ሲተቸው የነበረው ነበር። የኖኒ ማድዌኬ መምጣት ለቪክተር ዮኬሬስ መልእክቱ ምንድን ነው? የጋብሪኤል ጄሱስ መምጣት በዋናነት ለዮኬሬስ ያለው መልእክት ምንድን ነው የሚሉትን እንዳሳልን። ትናንት ጨዋታ ያለውን እናንሳው። ግርምዬ፣ ያው እንደሚታወቀው ምሽት ላይ ጨዋታውን ስናስተላልፍ አብዛኛው ነገር አንስተናል። ግን በዛሬው ፕሮግራማችን ደግሞ ከጨዋታው በኋላ ፖስት ማች ላይ የተነሱ ዋና ዋና ነጥቦችና አሳማኝ የሆኑ ሀሳቦችን ለማንሳት ጥረት እናደርጋለን።
ትናንት አርሰናል እንግዲህ ከክለብ ብሩጅ ጋር በነበረው ጨዋታ ላይ አንደኛና ትልቁ ስኬታቸው የነበረው የተሳካ ሮቴሽን ማድረጋቸው ነው። ቡድኑ ካለበት የጉዳት ዜና አንጻር፣ ቡድኑ ካለበት በርከት ያለው የተከላካይ መስመር ችግር አንጻር ይህንን ጨዋታ በቦታቸው ባልተሰለፉ ተከላካዮች፣ ካለቦታቸው በተጫወቱ ተጫዋቾች እንደዚሁም አንድም ጊዜ በአርሰናል ቡድን ውስጥ በጨዋታዎች ላይ ተጣምሮ ያልተጫወቱ ተጫዋቾች በጋራ የተጫውተው እንዲህ አይነት ነጥብ ማስመዝገባቸው በትልቁ ለአርሰናል ጠቀሜታው ላቅ ያለ ነው። ክለብ ብሩጅ አሰልጣኙን አሰናብቷል፣ አቋሙ ወርዷል ምናምን የሚሉት ነገሮች እንዳሉ ሆነው ነገር ግን አርሰናል ግቡን በሚገባ መጥቷል። ሚኬል አርቴታ እኔ እንደ ትናንትናው ጨዋታ እጅግ የተሳካለት ቅያሬ፣ እጅግ የተሳካለት የተጫዋቾች ምርጫ እና ሁኔታ አላየንም። መጀመሪያ አሰራሩ ሲወጣ ድብልቅልቅ ያለ ይመስል ነበር። ኖርጋርድን ከሂንካፔ የማትጠብቀው ነው። ኖርጋርድን ካለቦታው እንዴት ያሰልፉታል የሚል ትለው ነው። ዙቢሜንዲን በቋሚ 11 ማስገባታቸው ተገቢ አይደለም የሚል ሀሳቦች ሲነሱ ነበር። ኢታን ንዋነሪ እድል ይሰጠው የሚሉ ጥያቄዎች ሲነሱ ነበር። ግን ጨዋታው ሲጠናቀቅ ሁሉንም ጥያቄዎች መልሰዋል። ኖርጋርድ እዛ ቦታ ላይ ተጫዋቱ ያሳየው ፐርፎርማንስ ሙስኬራ ቢጫወት ከሚያሳየው ፐርፎርማንስ የተናነሰ አልነበረም። ትናንት በተለይ ጨዋታ ማኔጅ ሲያደርግ የነበረበት መንገድ ልጁ አይሮጥም፣ አይባክንም፣ ግን ባለበት ቦታ ላይ ሆኖ የሚሰራቸው ስራዎች ግን የብልጠት ስራዎችን ነው የሚሰራ። ቡድኑ ማረጋጋት፣ የአንዳንድ ግንኙነቶችን ማሸነፍ እና መሰል ነገሮች ላይ ነው። አንድ ተከላካይ ማድረግ የሚገባውን ነገር ጠንቅቆ አውቆ ነው የገባው። በደንብ አሰልጥኖ ነው ያመጡት። ስለዚህ ጨዋታ በደንብ አሰርተውታል እዚህ ቦታ ላይ እና ውጤታማ ነበረ። ይሄ ትልቅ ስኬት ነው ለአርሰናል። ነገ ቡድኑ እንዳሁኑ አይነት የጉዳት ትርምስምሶች ቢገጥመው መወጣት የሚችልበት እድል እንዳለ በትልቁ የታየበት ነው። የትናንትናው ሮቴሽን እና ቀይሮች ወደ 5 ተጫዋቾች ነው የቀየሩት ትናንት። ራይስ፣ ትሮሳርድ፣ ሳሊባ፣ ጋብርኤል ማጋሌሽ፣ ሙስኬራ፣ ካይ ሃቨርትዝ፣ ቲምበር ወደ 7 ተጫዋቾች ቋሚ 11 ውስጥ ሊገቡ የሚችሉ ተጫዋቾች አልነበሩም ትናንት። ግን በዛ ነገር ውስጥ ሆኖ ተቋቁሞ የወጡበት አዲስ አሰልጣኝ ቀይሮ ነው ክለብ ብሩጆች የመጡት። በሜዳቸው ነው የሚጫወቱት። ባርሴሎና ነጥብ ያስጣለ ቡድን ነው። ሞናኮን አሸንፈዋል። በነገራችን ላይ የሚናቅ ቡድን አይደለም። ዝም ብሎ በጣም ወረደ ቡድን አይደለም። ግን ይህንን ቡድን አንድ ላይ ያልተጫወቱ ተጫዋቾች አማካይ መስመሩ ላይ ኦዴጋርድ፣ ሜሪኖና ዙቢሜንዲን ትናንት ላይ የተመለከቱ ነው። አጥቂ መስመር ላይ የኮሬሽ ማሪኮና ማርቲኔሊን ብዙ ጨዋታዎች አልተመለከቱ። ተከላካይ መስመር ላይ ማይል ሉዊስ ኬሊ፣ ሂንካፔ፣ ኖርጋርድ እንደዚሁም ቤንጃሚን ዋይትን አልተመለከትም እና በጣም የተሳካለት ነበረ። ቤንጃሚን ዋይትን አሳርፈዋል። በጨዋታው ላይ የ16 ዓመት ተከላካይ ተጫዋች አሰልፈዋል። ቀላል አይደለም ይሄ። በኋላ ላይ ያነሳዋሉ። ከባህል አንጻር ከክለቡ ባህል አንጻር የሚነሳ ነው እና ብዙ ነገሮች የተሳካላቸው ነበረ። በትናንትናው ጨዋታ ግን ለየት ያለው ነገር አርሰናል ይዟቸው ከመጣቸው ነገሮች መካከል ባለፉት ዓመታት ባልተለመደ መንገድ በሚኬል አርቴታ ዘመን አርሰናል ከሳጥን ውጪ ጎል ለማስቆጠር 10 ጨዋታም ሊፈጅበት ይችላል። ላንመለከትም እንችላለን በብዙ ጨዋታዎች ላይ። ትናንት ግን በአንድ ጨዋታ 2 ከሳጥን ውጪ የተደረጉ ሙከራዎች ጎል የተቆጠረበት ሂደት ነው። ይሄ ዝም ብሎ የመጣ ወይም ትናንት ረታ ብቅ ያለ ሁኔታ አይደለም። በደንብ ቦታ ላይ ሰርተውበታል። ማዱኬንም ከቼልሲ አርቴታ ሲያመጡ የመጀመሪያው ቅዳቸው የነበረ በማንቸስተር ሲቲ ክለብ ውስጥ በጋርዲዮላ ስር ነው በሚሰሩበት ጊዜያቶች 2 ተጫዋቾች የሚሰሩት ሚና እጅግ አስደናቂ ነበረ። ሰርጂዮ አጉዌሮ ጎል ማስቆጠር በማይችልበት ጊዜ፣ ቡድኑ በሚቸገርበት ጊዜ ከሳጥን ውጭ ሪያድ ማሬዝና ሌሮይ ሳኔ ከቀኝም ከግራም እየቆረጡ እየመጡ የሚያገባቸው ጎሎች ሲቲን ከብዙ ችግር ይዞት ወጣል። በሊጉም በአውሮፓ ውድድሮች ላይም የእነዚህ ተጫዋቾች ውጤት ከፍተኛ እንቅስቃሴ አምጥቷል። እንደዚህ አይነት ኢምፓክትፉል የሆነ ተጽዕኖ ፈጣሪ የሆኑ ተጫዋቾችን ይፈልጉ ነበረ። ማዱኬ አንዱ የመጣበት ምክንያት ለእንደዚህ አይነት ኳስ በማሰብ ነው። ጋብርኤል ማርቲኔሊም ትናንት በጣም የሚደንቅ ከሳጥን ውጭ ጎል አስቆጥሯል። ቡድኑ ከዚህ በኋላ እንዲህ አይነት ነገሮችን አዳፕት ያደርጋል። እንዲህ አይነት ነገሮችን መልመድ አለበት። ሳጥን ውስጥ ባሉ ጎሎችም፣ በአየር ላይ ኳሶችም፣ በቆሙ ኳሶችም፣ ከሳጥን ውጭም፣ በኦፕን ፕሌይም በሁሉም መንገድ ጎል ማስቆጠር እንዳለባቸው ያምናሉ። እስካሁንም ቡድኑ ይህንን ነገር እንዳይፈጽም ያደረገው በመጀመሪያዎቹ 5-6 እስከ 10 ጨዋታዎች ድረስ አርሰናል በቆመ ኳስ ጥገኛ ነው የሚሉ ጥያቄዎች ይነሱ ነበረ።
ጋብሪኤል ማጋሌሽ ከተጎዳ ወዲህ ባለፉት 3-4 ጨዋታ ነው አርሰናል የቆመ ኳሱን ማስቆጠር አልቻለም። እንግዲህ ጋብሪኤል ማጋሌሽ ከተጎዳ በኋላ የቆመ ኳስ የለውም፣ አላስቆጠረም አርሰናል። ግን በሌሎች አማራጮች ጎሎች እያስቆጠረን ያለው ይሄ ነው ከአንድ ክለብ የሚፈለገው። ለዋንጫ ስትፎካከር፣ ረጅም ጉዞ ማድረግ ስትፈልግ እንዲህ አይነት ጥራት ያለው ቡድን መስራት ይኖርባል። ይሄ ግን የመጣው ወይም ደግሞ አሁን ላይ እየታየ የሚገኘው በተለይ የተጎዱ ተጫዋቾች ከጉዳታቸው እያገገሙ መምጣት፣ የአጥቂ መስመሩ ጉዳት ላይ የነበሩ ተጫዋቾች መመለስ ለምንመለከታቸው የጎል አይነቶች ቫራይቲ ሰጥቷቸዋል። ቫራይቲያቸው እንዲበዛ የተለያዩ እንዲሆኑ ያደረጋቸው ከቅጣት ምት፣ ከሳጥን ውጪ በኦፕን ፕሌይ ሳጥን ውስጥ ገብቶ ሚካኤል ሜሪኖ ያስቆጠራቸው ጎሎች፣ የግንባር ኳሶች፣ ከሳጥን ውጪ ትናንት የተመለከትናቸው 2 ጎሎች፣ ማዱኬ ያስቆጠረው ጎል፣ ክሮስ የተደረገ ኳስ፣ በሁሉም አቅጣጫ በክሮስ ማግኘት ይፈልጋሉ፣ ከሳጥን ውጪ ማግኘት ይፈልጋሉ፣ በቆመ ኳስ ማግባት ይፈልጋሉ፣ በኦፕን ፕሌይ ማግባት ይፈልጋሉ። በሁሉም አቅጣጫዎች ጎል ማስቆጠር ይፈልጋሉ አርሰናሎች እና ያንን እንደሚችሉ ያሳዩበት ነው። ያለምን መጣ ተጫዋቾች ድነዋል። ተጫዋቾች ድነዋል። ሳካና ጋብሪኤል ጄሱስ የኮሬሽና ማዱኬ ከወጡ በኋላ ምን አይነት እንቅስቃሴ ነው ሲያሳዩ የነበሩ። ሌላ ዳይናሚዝም ነው ቡድን የሰጡት፣ አዲስ ዳይናሚዝም ነው። የኮሬሽና ጋብሪኤል ጄሱስ በጣም የተለያዩ ተጫዋቾች ናቸው በባህሪያቸው። ቪክቶር ኮሬሽ ሆልድ አድርጎ ተከላካዮችን ሸፍኖ የሚቆይ ነው። ጋብሪኤል ማጋሌሽ ደግሞ በእንቅስቃሴ ነው የሚንጽህ። በቃ እረፍት አልባ ነው የሚያደርግብህ። ሲፈልግ መሀል ላይ ገብቶ ሄዶ ከተከላካይ ኳስ ተቀብሎ በምን ፍጥነት አጥቂውን እንደሚመጣ አታውቅም። ሞቢሊቲው ከፍ ያለ ተጫዋች ነው። የኮረሽ ደግሞ ሆልድ ያደርግሃል፣ እንዳትንቀሳቀስ ነው የሚያደርግ። 2-3 ተጫዋቾችን ከኳስ ውጭ ያደርግልሃል። ቡድኑ የሚሰጠውን እንቅስቃሴ ተመልከት። ማዱኬ ቀንሶ ይገባል ተጫዋቾችን፣ ሳጥን ውጭ ጎል ሲያስቆጥር ተመልክተናል። ሳካ ከግራው እያጠበበ እየመጣ ጫና የሚፈጥርበት መንገድ በጣም የተለየ ሆኖ አይተናል። ይሄ ማለት አንድ አይነት ቦታ ቢጫወቱም እንኳን ተጫዋቾቹ ባህሪያቸው የተለያየ ነው። ይሄ ምን ያደርጋል? ለተቃራኒ ቡድን አንደኛውን ባህሪ ለመቋቋም ብትሞክር እንኳን የማዱኬን ባህሪ ለመቋቋም ብትሞክር እንኳን ሳካ አለብህ። ሳካ ሲመጣ የሳካን ባህሪ እንደገና አዳፕት ለማድረግ ይከብዳል። የኮረሽን ብታቆመው በተመሳሳይ ጋብሪኤል ጄሱስ ሲመጣ ወይ ከሀቨርትዝ ሲመጣ እሱም መቋቋም ይከብዳል። ባህሪያቸው የተለያየ ስለሆነ የተለያየ ቫራይቲ ያላቸው ተጫዋቾች ስለሆነ ይሄ ነው አሁን ለቡድኑም የጎሎቹ አይነት መጨመር፣ ዳይናሚዝሞቹ ውበት ያላቸው ጎሎች እየመጡ ያሉት አሁን የአጥቂ መስመር ተጫዋቾቻቸው መነሳት ያመጣው የአጥቂ ተጫዋቾቻቸው ጉዳት መቀነስ ያመጣው ውጤት ነው ብዬ አስባለሁ። በትናንትናው ጨዋታ ላይ ጋብሪኤል ጄሱስ ከ322 ቀናት በኋላ ኦልሞስት 1 ዓመት በሉት 322 ቀናቶች 11 ወራት ከምናምን ቀን ከነዚህ ቀናቶች በኋላ ነው የተመለሰው። 28 ደቂቃዎች በሜዳ ውስጥ ተጫውቷል። ይሄን አሁን ትልቁ መከራከሪያ ነጥብ እንደው አድማጮቻችንም ሐሳብ እንድሰጡበት የምፈልገው ነገር አንድ ሾት ኦን ታርጌት አድርጓል፣ ኢላማውን የጠበቀ ሙከራ። አንድ ኳስ የጎሉን አግዳሚ መጥቶበታል። አንድ ያለቀለት የጎል አጋጣሚ ፈጥሯል። 100% ዲዩሎችን አሸንፏል። አንድ ያለቀለት የጎል አጋጣሚ ሳይጠቀም ቀርቷል። 32 ደቂቃ ነው የቆየው። በጨዋታው ላይ የነበረውን ተሳትፎ ጨዋታውን የተመለከታችሁ አይታችሁታል። አልተመለከታችሁ ግን እነዚህ ቁጥሮች ብቻ ሳይሆን በጣም ሞቢሊቲው ይገርም ነበረ። ተከላካይ መስመር ላይ ታገኘዋለህ፣ አጥቂ መስመር ላይ ታገኘዋለህ፣ አማካኙ ላይ ታገኘዋለህ። በቃ ሲፈነጭበት ነው ያመሸው። የናፈቀው ይመስላል ሜዳውም ጭምር። በእርግጥ ባህሪው እንደዛ ነው። በፊትም ከጉዳቱ በፊትም ጋብሪኤል ጄሱስ ይሄ አርፎ የሚቀመጥ አይነት ተጫዋች አይደለም። የሚረብሽ ነው። በየቦታው እየተዘዋወረ የሚረብሽ አይነት ተጫዋች ነው። ረፍት እንድታጣ የሚያደርግ አይነት ተጫዋች ነው። በ32 ደቂቃ ጋብሪኤል ጄሱስ ያደረገውን ነገር ግን ቪክቶር ኮሬሽ በቆየባቸው 62 ደቂቃ መከወን አልቻለም። አሁን ይሄ ነው ትልቁ ጥያቄ። 0 ቻንስ ክሬትድ፣ 0 ሾት ኦን ታርጌት፣ 0 ኦፍ ኦን ታርጌት ብለው እየጻፉበት ነበር አይደል? በተቃራኒው የጋብሪኤል ጄሱስ ቁጥር ደግሞ በጣም የሚደንቅ ነው። አሁን ቪክቶር ኮሬሽ ያ ሁሉ ገንዘብ ወጥቶበት የመጣ ተጫዋች ነው። ጋብሪኤል ጄሱስ ከጉዳት ተነስቶ የመጣ ተጫዋች እንደውም በጥር ሊለቁት ይችላሉ አርሰናሎች የሚል ነበር። አሁን አይመስለኝም። አርቴታ ካላበረ በስተቀረ ጋብሪኤል ጄሱስን በጥር አይለቁም። ለዋንጫ፣ ለሻምፒዮንስ ሊግ፣ ለፕሪሚየር ሊግ ዋንጫ እየተፎካከርክ ትናንት ያሳየውን አቋም በየጨዋታ የሚደግምልህ ከሆነ
እንዲያውም ቁጥር አንድ አጥቂ ሁሉ ሊሆን ይችላል በዚህ የሚቀጥል ከሆነ ማለት ነው ቪክቶር ዮኬሬሽ ካልተሻሻለ እና ብዙዎች ጥያቄ እያነሱ ነው። ቪክቶር ዮኬሬሽ ቦታው አደጋ ላይ ነው፣ ራሱን ማሻሻል ይኖርበታል፣ ወደ ጎል ማስቆጠር እንደ ትናንትና አይነት ጨዋታዎች በትልቁ የሚጠቅሙት ለቪክቶር ዮኬሬሽ ነው ተብሎ ይታመን ነበረ። የቪክቶር ዮኬሬሽ ዋነኛ ጎል ማስቆጠሪያ መንገዶች በተለይ ትንሽ ቡድኖች ናቸው። ዘንድሮም አርሰናል ላይ በነበረው ቆይታ ሊድስ ላይ፣ ኖቲንግሃም ላይ እንዲህ አይነት ክለቦች ላይ ነው ሲያስቆጥር የነበረው እና ክለብ ብሩዥና ወልቭስ ላይ የጎል አራራውን የጎል ጥማቱን ይቆርጣል። ከዛም ራሱን ያገኛል፣ ከራሱ ጋር ይገናኛል፣ ሳይኮሎጂ ስነ ልቦና ይመለስለታል የሚሉ ሐሳቦች ነበሩ። ግን ትናንትም ጎል አላስቆጠረም። ምንም አይነት ተጽዕኖ የላቃል። በእርግጥ ከኳስ ውጭ ያለው ነገር በጣም አሁንም ድንቅ ነው። ኖኒ ማዱኬ ያንን ጎል ያስቆጥረውም ነበር ቪክቶር ዮኬሬሽ ባይኖር። በነገራችን ላይ ሶስቱን ተከላካዮች እሱ ነው ይዞለት ሄደው፣ መሃሉ ከፈተለት፣ ሁለቱን ቀነሳቸው። ከዛ በኋላ ክፍተቱን አገኘው፣ እዛ ላይ ቦታ ላይ ሆኖ መጣው። ይሄ የማይታይ ኢንቪዚብል የሆነ በጣም ምርጥ ኳሊቲዎች አሉት። ግን አንድ አጥቂ የሚለካው በቁጥሮች ነው። ምን ያህል ቻንስ ክሬት አድርጓል፣ ምን ያህል ጎል አስቆጥሯል፣ ምን ያህል አሲስት አድርጓል ምናምን በሚሉት ቁጥሮች ነው የሚለካው እንጂ ስንቴ ተጋፍቷል፣ ስንቴ ተጫዋች ሸፍኗል የሚሉ የቁጥር መለኪያዎች የሉም። እሱ ተጫዋቹን ይጎዳዋል በቁጥር የምንለካቸው ነገሮች። አርቴታ ተናግረዋል። በእርግጥ እኔ ልጁ የምፈልገውን ነገር አግኝቼበታለሁ፣ ቀለኛ ለቡድን የሚጠቅም ነገር እየሰራልን ነው የሚል ነገር አስቀምጧል። ግን እንደ ጋብርኤል ጄሱስ አይነት ተጫዋቾች እያደረጉት ያለው ነገር በዚሁ የሚቀጥል ከሆነ ከሀቨርዝ መጥቶ እርግጠኛ ነኝ ከጋብርኤል ጄሱስ የተሻለ እንደሚሆን ይገመታል። እሱም በቻንስ ክሬሽንም በጎል ማስቆጠርም በመሳሰሉትም ከዚህ ቀደም ከነበሩ ቁጥሮች አንጻር ቪክቶር ዮኬሬሽ አደጋ ውስጥ ነው። ያን ያህል ገንዘብ ወጥቶበት ተቀያሪ ወንበር ሊቀመጥ ይችላል የሚለውን ፍንጭ የትናንትናው ጨዋታ በደንብ ሰጥቷል። አድማጮችም ሀሳብ ይስጡበት እዚህ ላይ። ሌላው ጋብርኤል ማርቲኔሊ በትናንትናው ጨዋታ ላይ 5 ተከታታይ ጨዋታዎች ላይ ጎል ማስቆጠር በአርሰናል ታሪክ አዲስ ክብረ ወሰን ሰብሯል። ማንም የአርሰናል ተጫዋች በታሪኩ በአውሮፓ ሻምፒዮንስ ሊግ በ5 ተከታታይ ጨዋታ ላይ አላስቆጠረም። ካልቸር እናንሳ። የአርሰናል ባህል በአሰልጣኝ አርሰን ቪንገር የሚታወቀው አርሰናል ታዳጊዎችን በማውጣት በማፍራት በማሳካት የሚታወቅ ቡድን ነው። ሚኬል አርቴታም ያንን መንገድ በተወሰነ መንገድም ቢሆን የሚያግዝ ነገሮችን ትናንት ሰርተዋል። ትናንት ከነበሩ ተጫዋቾች መካከል ወደ 4 የሚጠገጡት የሄሊ ኢንድ ውጤቶች ናቸው። በቋሚ 11 የገባው ማይልስ ስኬሊ፣ በኋላ ላይ ተቀይረው የገቡት ማሪ ሳልሞን፣ ቡካዮ ሳካና ኖዋኔሪ። ማክስ ሮማን ያው ጉዳት ላይ ስለሆነ ማለት ማክስ ሮማን ቢሆን ነበር ወደ 5 ከፍ ይል ነበር። እንግዲህ አርሰናል በተለይ እንደሚታወቀው እንደ አይደን ኤቨን አይነት ተጫዋቾች እንደ ቺዶ ኦቢ ማርቲን አይነት ተጫዋቾች እድል አይሰጠንም ብሎ እየወጡ ሌላ ክለብ ለመጫወት ሲሞክሩ ተመልክተናቸዋል። ስለዚህ እንዲህ አይነት ተጫዋቾች በእንደዚህ አይነት ጨዋታ እድል የሚያገኙ ከሆነ ነገም ራሳቸውን በደንብ ማሳየት የሚችሉ ከሆነ ብዙ ልዩነቶችን ማምጣት እንደሚችሉ ይጠበቃል። ይሄ ካልቸሩን ከማስቀጠል አንጻር የአርሰናልን ባህል ከማስቀጠል አንጻር ጥሩ ተስፋዎች እንዳሉ ማሳያ ነው የትናንትናው ጨዋታ። በእርግጥ ኢታን ንዋኔሪ ለወልቭሱ ጨዋታ ይጠቀሙታል ብዬ አስባለሁ። ትናንት ለኦዲጋርድ ፊትነሱን ከማምጣት አንጻር የተደረገ እንጂ ንዋኔሪን ቀድሞ ማስገባት ይችላሉ ብዬ አስባለሁ። ግን ያል ካልሆነ ግን እኔ ንዋኔሪ አሁን ለአርሰናል ጥቅሙ ምንም እየታየኝ አይደለም። በውሰት ብሄድ ነው የሚሻለው ለራሱም እድገት ለአርሰናል ክለብ የእድል የማግኘት እድሉ እየጠበበ ነው የሚሄደው። አሁን ይሄ የዲሴምበር ወር ካለቀ በኋላ ግርምዬ ጨዋታዎች እየቀነሱ ነው የሚሄዱት። በሳምንት አንድ ጨዋታ ነው የምታደርገው። ሻምፒዮንስ ሊግ ይኖርባል። ሊግ ካፕ ይህንን ዙር ካለፍክ 2 ጨዋታ ነው የሚቀር። ኤፍኤ ካፕ ፖርትስማውዝን ነው የምትገጥመው። በጣም ድካማ ጨዋታ ነው። ከዛ በኋላ 3 ዙሮች ነው የሚቀሩ። ስለዚህ ተጫዋቾች በእንደዚህ አይነት በተለይ እንደዚህ በተደራረበ የውድድር ወቅት ላይ ብዙ ድሮች ማግኘት ይኖርባቸው ነበር። ያንን እንደ ንዋኔሪ አይነት ተጫዋች አለማግኘታቸው በትልቁ ጥያቄ የሚያስነሳና ክለቡ ይህንን ተጫዋች በተለይ ወደ ሌላ ቦታ እንዲያማትር በጣም እዛ ቦታ ላይ ብዙ አማራጮች አሉ። ይዚ ያለ የማይነካ ተጫዋች ነው። ኦዲጋርድ ያለ የማትነካው ተጫዋች ነው። አሁን ጥሩ ባይሆኑም ወደፊት ነሱ ይመጣ ምናልባት የኦዲጋርድ ጉዳይ ስቲል እስካሁን ድረስ ባለፈውም ጨዋታ ጥሩ አልነበረም፣ ትናንትም ጥሩ አይደለም። ይሄ የምናውቀው አይነት ኦዲጋርድ ገና አልመጣም። እሱ አጠራጥሯቸው ንዋኔሪን ካላቆዩት በስተቀረ በጥር ቢሰጡት የተሻለ ነገር ማምጣት ይችላል ብዬ አስባለሁ። ማዱኬ በትልቁ ሊደነቅ የሚገባው ተጫዋች ነው። ትናንት ያንን ጎል ካስቆጠረም በኋላ ሻምፒዮንስ ሊግና ፕሪሚየር ሊጉ ዘንድሮ የኛ ነው የሚል ማስጠንቀቂያውን ልኳል ለተቀናቃይ ክለቦች። በጣም ጥሩ ቡድን ያለን፣ ጥሩ ስብስብ ነው ያለን የሚል ሀሳቡን ያስቀመጠበት ሂደት አለ።
ዙቢሜንዲ ትናንት 2 አሲስት 6 ቻንሶችን ክሬት አድርጓል። 6 የመከላከል እንቅስቃሴዎች ላይ ዋና የመከላከል እንቅስቃሴዎች ላይ ተሳትፏል። ዙቢሜንዲ ትናንት አለማረፉ ብቻ ነው ጥያቄው። ምናልባት እንግዲህ በወልቭሱ ጨዋታ ያሳርፉታል ተብሎ ይጠበቃል። ከዚህ በኋላ በተወሰነ መንገድ ፊክስቸሩ እየተጨናነቀ ይሄዳል። አሁን ወልቭስን አግኝቶ 7 ቀን በኋላ ኤቨርተን ያገኙና ከዛ በኋላ በየ3 ቀኑ ነው እንደገና የሚጫወቱት። ክሪስታል ፓላስ መሀል ላይ ያለ በሊግ ካፕ ሩብ ፍጻሜ፣ ከዛ በኋላ እነ ቦርንማውዝ እና አስቶን ቪላ፣ ብራይተን ምናምን እያልን እስከ ሊቨርፑል ጨዋታ ድረስ በእርግጥ የሚመለሱ ተጫዋቾች አሉ። ተከላካዩም አማካዩም እየተጠናከረ ይሄዳል። አማካዩ ላይ ጉዳት ዜና የለም፣ ራይስ ነው። እሱም ለወልቭሱ ጨዋታ ዘንጦ ይደርሳል፣ ምናልባት ማሳረፍ ካልፈለጉ በስተቀር። ለወልቭሱ ጨዋታ ቲምበርም ትሮሳርድም ራይስም ሳሊባም ይደርሳሉ። ስለዚህ እነዚህ ተጫዋቾች የትናንትናውም የተሰጣቸው ጀስት የጉዳታቸው መጠን የማይታወቅ ቢታወቅም ደግሞ ጉዳታቸው ከነ ጉዳታቸው ይዞ መግባቱ ዋጋ ያስከፍላል በሚል ሳቤ የቀሩ ናቸው እንጂ ሲሪየስ ጨዋታ ቢሆን 4ቱን የሚጠቀሙ ነበር ሚካኤል አርቴታ። ስለዚህ በብዙ ነገር የተሳካለትን የትናንትናውን ምሽት ያርሰናልን ጨዋታ ነው የተመለከትነው። ኖርጋርድ እኔ በጣም ገርሞኛል። በዛ ቦታ ላይ ያሳየው አቋም በጣም ተስፋ ሰጭ ነው ለአርሰናሎች። እንዲሁም ክርስቲያን ሙስኬራን እዛ ቦታ ላይ ከመጠቀም ሳሊባ በማይኖርበት ጨዋታ ላይ ምንም ጥያቄ በሌለው መንገድ ኖርጋርድ ትናንት ሲጫወት ተከላካይ ሆኖ ብቻ አይደለም የተጫወተው፣ አማካኝም ሆኖ ነበር። ሁለቱንም ነው ሲጫወት የነበረው። 6 ቁጥር ተጫዋችም የተከላካይ መስመር ተጫዋችም ሆኖ ነው ሲጫወት የነበረው። ኳስ የሚያደራጅበት መንገድ በጣም ይገርማል። አሁን ብዙ ጊዜ ተጫዋቾች የተከላካይ መስመር ተጫዋች ኳስ ለማደራጀት ምንድን ነው የሚያደርጉት? ለ6 ቁጥር ተጫዋች ነው ኳስ የሚሰጡት አይደል? ብዙ ጊዜ ሳሊባ አሁን ወይም ማጋሌሽ በአርሰናል ላይ ስላለን ኤግዛምፕል እንስጥና ኳስ ከያዙ ለማን ነው የሚሰጡት? ኳሱ እንዲንሸራሽ ወደፊት እንዲሄድ ሲፈልጉ ወይ ራስን ወይ ራይስን ወይ ዙቢሜንዲን ነው የሚያገኙት አይደል? ክርስቲያን ኖርጋርድ ግን ራሱ የ6 ቁጥር ተጫዋችም ስለነበረ ትናንትም በተከላካይነት ስለተጫወተ ኳሶችን አይታቸው ከሆነ ከክርስቲያን ኖርጋርድ በቀጥታ ወጥተው ወይ ወደ ሳካ ወይ ወደ ማዱኬ ወይም ደግሞ ወደ ኦድጋርድ ቀጥታ ነው የሚሄዱት። መሀል ላይ ዙቢሜንዲንና ሚካኤል ሜሪኖን ሲፈልግ አታየው። ምክንያቱም እዛ ቦታ ላይ ስፔሻላይዝድ ያደረገ ተጫዋች ስለሆነ የሁለት ተጫዋቾች ሚና ነው ይዞ ሲጫወት የነበረው። ይከላከላንም ከራሱ ኤክስፔሪንስና ከራሱ የቀደመ ቦታ አንጻር አማካኙን መምራት የሚችልበት እድል ነበር። እሱ የጠቀመው ይመስለኛልና ወደፊትም አርሰናል ከተቸገረ እዚህ ቦታ ላይ ኖርጋርድ አስተማማኝ ተጫዋች እንደሆነ የተመለከትንበት ነው። ግርምዬ ሶፊ አብዛኛውን ነገር አንስታችኋል። የተወሰነ ነገር ብቻ ልጨምር በእኔ በኩል አርሰናል በርከት ያሉ ተጫዋቾች ተጎድተውበት እነ ዊሊያም ሳሊባ፣ እነ ጋብሪኤል ማጋሌስ፣ እነ ትሮሳርድ፣ እነ ዴክላን ራይስ፣ ዶማን፣ ሞስኩዌራ፣ ካይ ሃቨርዝ እንዲሁም ትንሽ መገጫጨት ያጋጠመው ዩሪየን ቲምበር እነዚህ ሁሉ በሌሉበት የጨዋታ መድረክ ላይ አሁንም በአውሮፓ ሻምፒዮንስ ሊግ 6 ጨዋታ አድርጎ ከ6ቱ 6 1 ጎል ብቻ ተቆጥሮበት 17 ጎል ተጋጣሚው መረብ ላይ አሳርፎ የመድፈኞቹ ጉዞ አስደማሚ ሆኗል። ይሄ የየትኛውም ክለብ ደጋፊ ማድነቅ ካለበት፣ እግር ኳስን የሚከታተል በደንብ ማድነቅ ካለበት ሊያደንቀው የሚገባ ውጤት ነው። 6 የአውሮፓ ሻምፒዮንስ ሊግ ጨዋታዎች 6ቱንም በማሸነፍ ማለት ነው። በእንግሊዝ ፕሪሚየር ሊግ ታሪክ አንድም ጨዋታ ሳይሸነፍ ዘ ኢንቪንሲብል ዋንጫውን በመጨረሻው 38ኛው ሳምንት ምንም ሽንፈት ሳያስተናግድ ያነሳው ብቸኛው ክለብ አርሰናል ነው። የወርቅ ዋንጫ የወሰደው ብቸኛው ክለብ ማለት ነው። ዘንድሮ አርሰናል በዚሁ የሚቀጥል ከሆነ እንግዲህ ከፊት ለፊቱ ያለው በሊግ ውድድር ላይ ኢንተር ሚላን ነው ከባዱ ጨዋታ። ከዛ በኋላ የጥሎ ማለፍ ጨዋታዎች ከባዶች ሊሆኑ ይችላሉ። ግን አርሰናል የያዘው አቋም ይሄ ሁሉ ተጫዋች ተጎድቶበት ውጤት ይዞ እየወጣ በሻምፒዮንስ ሊግም ልክ እንደ ፕሪሚየር ሊጉ ሳይሸነፍ ሊያጠናቀቅ ነው እንዴ የሚያስብል አይነት ጉዞ ላይ እንደሚገኝ ማሳያ ነው። በትናንቱ ጨዋታ በአርሰናል በኩል በርከት ያሉ ደስ የሚሉ ነገሮች ተስተውለዋል። የጋብርኤል ጄሱስ መመለስ ግን ዋነኛው ጉዳይ ነው። ጋብርኤል ጄሱስ ተመልሶ ተቀይሮ ገብቶ በተጫወተባቸው ደቂቃዎች ውስጥ ከዮኮሬስ የበለጠ የጎል ዕድሎችን ለመፍጠር ጥረት አድርጓል። ንክኪዎችን አድርጓል። በጣም የገረመኝ ነገር እሱ ነው። በጨዋታው ላይ ተጽዕኖ የፈጠረበት ሂደት በጣም አስገራሚ ነው። ከማርቲኔሊ ጋር
በቀጣይ ጨዋታዎች ጥምረታቸው የተለየ ሊሆን እንደሚችል የተመለከትንበት እንቅስቃሴን አድርጓል። እነ ዴክላን ራይስ በሌሉበት የአርሰናል ስብስብ የመሃል ክፍሉ ኦፍኮርስ ራይስ አለመኖሩ ተጋላጭ፣ ያለ ራይስ አማካኙ ተጋላጭ እንደሆነ ተመልክተናል። ለካውንተር አታክ የሚጫወት ቡድን ዴክላን ራይስ የሌለበትን አርሰናል ሊያጠቃው እንደሚችል ፍንጭ ያየንበት እንቅስቃሴ ተስተውሏል። ግን ደግሞ በትናንቱ ጨዋታ ዴክላን ራይስ፣ ዩሬን ቲምበር መጠነኛ ጉዳት ቢኖርባቸውም ግን አርፈዋል። ለቀጣይ ጨዋታ አስተዋጽኦ ይኖራቸዋል። ሁለተኛው ሶፊ ያነሳው አዲስ የተከላካይ ጥምረት ነው፣ ኖርጋርድ ከሂንካፔ። አርሰናል አዲስ ጥምረት ያሳየበት ነው። በአዲስ የተከላካይ ጥምረት ደግሞ ክሊንሺት ይዞ ወጥቷል። ጎል ሳይቆጠርበት ወጥቷል። እስካሁን አርሰናል ቅድም እንዳልኩት የተቆጠረበት ጎል 1 ጎል ብቻ ነው 6 ጨዋታ በሻምፒዮንስ ሊግ አድርጎ። ይሄ በጣም በጣም አስገራሚ ነው። የአርሰናል የዘንድሮ ዓመት እንቅስቃሴ በፕሪሚየር ሊጉም ሆነ በአውሮፓ ሻምፒዮንስ ሊግ ክለቡ ዋንጫ የማንሳት አቅም እንዳለው የሚያሳይ የቡድን ስብስብ በውስጡ አካቷል። ቲም ዴብዝ ወይም ስኳድ ዴብዝ አስገራሚ ነው። ኖርጋርድ በብሬንፎርድ እግር ኳስ ክለብ የተከላካይ አማካኝ ተጫዋች ነው። በአርሰናል እግር ኳስ ክለብም በካራባው ካፕ መርሃ ግብር በዚህ ቦታ ላይ ነው እንዲጫወት የተደረገው። አሰልጣኝ ሚካኤል አርቴታ ሜክ ሽፍት አድርጎ ይህንን ኖርጋርድን በማናቀው አውት ኦፍ ፖዚሽን አድርጎ ከተለመደው የሚጫወትበት ሜዳ ክልል ወደ ኋላ ሳባ አድርጎ የማል ተከላካይ አድርጎ ያጫወተበት ሂደት በጣም አስገራሚ ነው። ይሄ ደግሞ የቡድኑ ቁልፍ ተጫዋቾች ቢጎዱ እንኳን እንደነዚህ አይነት ተጫዋቾችን በማሰለፍ አርሰናል ውጤት ይዞ መምጣት የሚችል መሆኑን እና የቡድን ስኳዱ ጥልቀት አስገራሚ መሆኑን የሚያሳይ ነው። አንዱ ቡድኖች ተደጋጋሚ ዋንጫዎችን እንዲያነሱ ከሚያደርጋቸው ነገሮች መካከል በዋናነት የቡድን ስኳድ ነው። ጥልቀቱ ሰፊ ከሆነ ዋንጫ የመውሰድ እድል አላቸው እና አርሰናል በአውሮፓ ሻምፒዮንስ ሊግ ያለመሸነፍ ጉዞውን አጠናክሮ የቀጠለበት ሂደት ነው። በውጤቱም ለአርሰናል ደጋፊዎች ብቻ ሳይሆን ሌሎች እግር ኳስ ለሚወዱ ሁሉ እጃቸውን አፋቸውን ጭነው የሚከታተሉት ውጤት ነው። በ6 ጨዋታ 17 ግብ አስቆጠረ፣ 1 ግብ ብቻ ተቆጠረበት። በ18 ነጥብ አንደኛ ሆኖ እየመራ ነው ከ6ቱ 6። ይሄ የአርሰናል ቡድን ዘንድሮ በየትኛውም መስፈርት ቢሆን ዋንጫ እንደሚያነሳ የሚያሳይ ነው። ቢያንስ ወይ ፕሪሚየር ሊጉን የሻምፒዮንስ ሊጉን ማሳያ ነው። ኢቭን ካራባው ካፕና ኤፍኤ ካፕን እንተዋቸውና ብለን ማለት ነው ትላልቆቹን አርሰናል የሚመኛቸውን ዋንጫዎች እንደሚያገኝ በትክክል ፍንጭ የሚያሳይ ክስተት ነው እና አርሰናል የራሱን ደጋፊዎች ብቻ ሳይሆን የሌሎች ክለብ ደጋፊዎችንም እያስደመመ የሚገኝ እግር ኳስ ክለብ ነው። ይህንን ማመን ያስፈልጋል። ኦፍኮርስ ላያችን ላያምን ይችላል። ውስጣችን ግን በአርሰናል እንቅስቃሴ የማመን ግዴታ ውስጥ እንዳለበት አርሰናል ትናንት ያደረገው እንቅስቃሴ ማሳያ ነው። የትኛው ክለብ ነው 2 ወሳኝ ሴንትራል ዲፌንደሮቹን አጥቶ በዚህ ደረጃ ከ6ቱ 6 ይዞ ሊወጣ የሚችለው? እስኪ ማንቸስተር ሲቲ ቤት እንሂድና ሩበን ዲያዝን ወይ ሆስኮ ግቫርዲዮልን፣ አሁን ሁለቱ ጥምረት ላይ ያሉ ተከላካዮች ስለሆኑ ሁለቱ ተጎዱ ብለን እንመልከት። እስኪ ማንቸስተር ዩናይትድ ቤት አሉ የተባሉትን ማቲያስ ዴሊትንና ሃሪ ማጓየርን ሲያጣ ቡድኑ እንዴት እንደሆነ ባለፈው አይተነዋል። እስኪ ቼልሲ ቤት እንምጣ። ቼልሲ ተከላካዩ ደካማ ቢሆንም አሁን ያሉትን የተጎዱት እንዳሉ ሆኖ አሁን ያሉትን ዲፌንደሮች ቻሎባንና የቻሎባ ተጣማሪ ብዙ ስለሆኑ እነሱን እናውጣና እንየው። እስኪ ቶተንሃም ቤት ክርስቲያን ሮሜሮና ቫንደቨንን ነቅለን እናውጣቸው። እስኪ ሊቨርፑል ቤት ቨርጂል ቫንዳይክንና ኢብራሂማ ኮናቴን እናውጣና መሃል ተከላካይ ሌላ ተጫዋች እንፍጠርለት። ምን ሊፈጠር እንደሚችል ገምቱ አድማጮች።
የአርሰናልን ጥንካሬ ወደድንም ጠላንም ማመን የምንችልበት ጊዜ ላይ ነው ብዬ አምናለሁ። ይሄ ሁሉ ተጫዋች ተጎድቶ ማለት ነው፣ ወሳኝ ተጫዋቾችን አጥቶ። ይህንን ነው እኔ ለመጨመር የምፈልገው። ሶፊ ወደ ሪያል ማድሪድና ማንቸስተር ሲቲ ከመግባታችን በፊት ማስታወቂያዎችን አስደምጠን ሌሎች ተጨማሪ ሀሳቦችንም ዳሰን ወደ ሪያል ማድሪድና ሲቲ ዝርዝር ጉዳዮች እንገባለን። ከዛ በፊት ግን የሚጨመር ሀሳብ ካለ ሶፊ? አብዛኞቹ ነገሮች ግርምሾ አንተም ጨማምራቸዋል። ሲሪየስ ቡድን እንደሆነ አርሰናል ያሳየበት ነው። ይሄ ያለፈውን የአስቶን ቪላን ጨዋታ እንዲረሳ ያደረገ ድል ነው። ይሄ ድል በቀጣይም ወልቭስን ነው የሚገጥመው። ስለዚህ አርሰናል እንደገና ለ18 ጨዋታ ያለመሸነፍ ጉዞ የሚንደረደርበት እንደሚሆን ይጠበቃል። ምክንያቱም ሳሊባም ይነሳል፣ ጋብሪኤል ማጋሌሽም ከአንድ ሳምንት ከሁለት ሳምንት በኋላ ይቀላቀላል። ስለዚህ ቡድኑ ሙሉ ቲሙን ነው የሚያገኘው፣ ሙሉ ቡድኑ ቲሙን ያገኛል። እና እኔ አንድ ነገር እጓጓለሁ በዚህ የውድድር ዓመት ማለት ነው አርሰናል ሙሉ ቡድኑን አግኝቶ 5-10 ጨዋታ ሲጫወት ማየትና የቡድኑን አቋም መለካት ፈልገ ሙሉ ሁሉ በቃ ማለት አርሰናል አሉኝ የሚሏቸው ተጫዋቾች በሙሉ አንድም ተጫዋች ሳይጎዳ ሚካኤል አርቴታ ሁሉንም አማራጮቻቸውን ይዘው በትንሹ ከ5-10 ጨዋታ ብመለከተው ቡድን ደስ ይለኛል። ማየት አልቻልንም እንደዛ ቡድኑ ተከላካዩ ሲገው አሁን ባለፈው አጥቂው በሙሉ ተጎድቶ ነበር፣ ዳይናሚዝም አጥቶ ነበር። የተወሰኑ 3 አጥቂዎች ብቻ ይመጣሉ። እነዚህ ተጫዋቾች ተመሳሳይ ነገር ነው የሚሰጡ። ተገዶ እኮ ፎልስ ናይን ሚካኤል ሜሪኖን አጫወተ ሲጫወት ቆያው። ተከላካይ መስመር ላይ አሁን ኖርጋርድን እያጫወተ ሳሊባ፣ ማጋሌሽ፣ ቲምበር፣ ካላፊዮሪ፣ ራይ ዙቢሜንዲ ኢዜ ወይም ራይ ዙቢሜንዲ ኦድጋርድ፣ ሳካ፣ ትሮሳርድ፣ ቪክቶር ኮረሽ ወይም ካያቨርዝ ወይ ጋብርኤል ጄሱስ እንደ ብቃታቸው እየታየ ማለት ነው። በአቅማቸው እኮ ነው። በዛ ልክ ጥራት ያለው ቡድን እያንዳንዱ እየመረጡ በሚፈልጉ ልክ አርቴታ ተጠቅመው ይህንን ቡድን ብናየው ደስ ይለኛል። ምክንያቱም ይሄ ከጉዳት ተነስቶ ሲመጡ ተጫዋች አዲስ ነገር ይዘው ነው የሚመጡት። ያን እየተመለከት ስላለን እኔ አንድ 5-10 ጨዋታ እንዲህ አይነት የአርሰናልን ቡድን ብንመለከተውና ይህንን ቡድን በደንብ አሁንም የሚደነቅ ቡድን ነው፣ ግን እርግጠኛ ነኝ በዛ ልክ ተጫዋቾቻቸውን ካገኙ ደግሞ ሚካኤል አርቴታ ማንም ቡድን የሚያቆመው አይመስልም፣ እያየ ነው ካለ ነው ሁኔታ አንጻርና እሱን ለማለት ነው።